ኢትዮጵያ ቡና ነጥብ ጣለም። የ32ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ ቀጥሎ ሲደረግ ከ9 ሰዓት ላይ ኢትዮጵያ ቡናን ከወልዋሎ አዲግራት ዩኒቨርሲቲ አገናኝቶ ያለ ግብ 0-0 በሆነ አቻ ውጤት ተጠናቋል። ጨዋታው ምንም እንኳን በግብ የታጀበ ጨዋታ ባይሆንም የጋለ የመሸናነፍ ፉክክር መንፈስ የነበረውና ማራኪ የሜዳ ላይ እንቅስቃሴ የታየበትም ነበር። በጨዋታው ኢትዮጵያ ቡናዎች በኳስ ቁጥጥርም ሆነ በግብ ሙከራ ከተጋጣሚያቸው ተሽለው ቢታዩ በዛሬው ጨዋታ ልዩ የነበረውን የወልዋሎን የተከላካይ መስመር ሰብሮ ግብ ማስቆጠር ግን አልተቻላቸውም። ከሊጉ መውረዳቸውን አረጋግጠው ለክብር ይህን ጨዋታ ያደረጉት ወልዋሎ አዲግራት ዩኒቨርሲቲዎች የመጨረሻ ዳኛው ፊሽካ እስኪሰማ ድረስ ብርቱ ተጋድሎን በማድረግ ከጨዋታው 1 ነጥብ ይዘው መውጣት ችለዋል። ውጤቱን ተከትሎ ኢትዮጵያ ቡና ከመሪው መድን ጋር ያለውን የነጥብ ልዩነት ወደ 6 ዝቅ የሚያደርግበትን እድል ሲያመክን፣ ዋንጫው ላይ ያለው ተስፋም አጣብቂኝ ውስጥ ገብቷል። ኢትዮጵያ ቡና የሊጉ ሻምፒዮን ለመሆን ቀሪ 4 ጨዋታዎችን አሸንፎ የግድ የኢትዮጵያ መድን 3 ጨዋታ መሸነፍ ይጠብቃል። አሁን ላይ ኢትዮጵያ መድን እያሳየ ካለው አቋም አንጻር ይህ የመሆኑ ነገር ደግሞ እጅግ ከባድ ነው። ቡናማዎቹ በሊጉ የደረጃ ሰንጠረዥ በ55 ነጥቦች ከመሪው መድን በ8 ነጥብ አንሰው ሁለተኛ ደረጃ ላይ ተቀምጠዋል እና በቀጣይ 33ኛ ሳምንት ኢትዮጵያ ቡና ከአርባ ምንጭ ከተማ ጋር የሚገናኝ ይሆናል።